የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ። የግንቦት በዓል ከብሔራዊ በዓልነት ቢሰረዝም በትግራይ በዛሬው ዕለት ስራ ተዘግቶ ተከብሯል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለኤርትራውያን መልካም የነጻነት በዓል ሲሉ ግንቦትን በማስመልከት ያስተላለፉትን አነጋጋሪ መልእክት በዜናችን እንመለከታለን። በቢሊዮን የሚቆጠር ገንዘብ ተዘረፈ በሚል ከትላንት ምሽት ጀምሮ መጠነ ሰፊ መረጃ ሲሰራጭበት የነበረው የኢትዮጵያ ንግድ ባንክ የተሰራጨው መረጃ ሐሰት ነው ሲል አስተባብሏል። ባንኩ ሊሰነዘረበት የነበረን ዘረፋ በተመለከተ ይፋ ያደርገው መረጃ እንመለከታለን። በአቶ ጌታቸው ረዳ የሚመራው ስምረት የተሰኘው ፓርቲ በሚቀጥለው የትግራይ ክልል ምርጫ እንደሚወዳደር አስታውቋል። ሌላኛው የዜናችን ትኩረት ነው። ከዚህ ውጭ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአነጋጋሪ ሁኔታ ለኢትዮጵያን የ34ኛ ዓመት የነጻነት በዓል የመልካም ምኞት መግለጫ ማስተላለፋቸውን በተመለከተ ብዙዎችን እያነጋገረ የሚገኘውን መረጃ እንመለከተዋለን። ከውጭ የኬንያ ጦር የአፍሪካ የሰላም ዘብ መባሉ ተሰምቷል። በአሜሪካ እውቅና የተሰጠውን የኬንያን ጦር ጉዳይም የምናስደምጣችሁናል። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን አመራን። ለዘመናት ሲከበር የነበረው ግንቦት ከብሔራዊ በዓልነት ቢሰረዝም በትግራይ ክልል ስራ ተዘግቶ ሲከበር ውሏል። ከወራት በፊት በጸደቀው የህዝብ በዓላትና የበዓላት አከባበርን ለመወሰን በወጣው አዋጅ መሰረት በልማድ ሲከበር የቆየው ግንቦት ብሔራዊ በዓልነቱ እንዲቀር ተወስኗል። በመሆኑም በዚህ ዕለት የሚዘጋ መንግስታዊና መንግስት ያልሆነ ተቋም አይኖርም፣ የሚዘጋ ስራ የለም በሚልም በዛሬው ዕለት ከአንድ የኢትዮጵያ ክልል ውጪ ዕለቱ በስራ ምክንያት የረፍት ጊዜ ሳይሆን ቀርተዋል። ያም ቢሆን ግን በትግራይ ክልል ዛሬ ግንቦት 2017 ትምህርት ቤቶችን ጨምሮ መላው የመንግስት መስሪያ ቤቶች ዝግ ሆነው ስለመዋላቸው ተሰምተዋል። በከተማው አስተዳደርና ከ15 በላይ መንግስታዊ ቢሮዎች በሚገኙበት የጋራ ህንፃ እንደዚሁም በአንዳንድ የግልና የመንግስት መስሪያ ቤቶችም ሙሉ በሙሉ ዝግ ሆነው ውለዋል። የመንግስትና የግል ባንኮች፣ ሌሎች ደግሞ መዘጋት የማይችሉ አገልግሎት ሰጪ ተቋማትም ሰራተኞቻቸው በስራ ገበታ ላይ እንደሚገኙ ለማወቅ ተችሏል። ይህ በእንዲህ እንዳለ በዛሬው ዕለት በመቀለ የትግራይ ክልል ጊዜያዊ አስተዳደር ባለስልጣናትና የህወሓት መሪዎች በተገኙበት በዓሉ ተከብረዋል። በዚሁ አከባበር ንግግር ያደረጉት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የደርግን መንግስት ለመጣል በተደረገ ትግሉን ለድል ያበቃችሁ የኢትዮጵያ ህዝቦች እንኳን ለ34ኛው ዓመት የደርግ ውድቀትና የኢትዮጵያ ህዝቦች ድል አደረሳችሁ ሲሉ መልእክት አስተላልፈዋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የኤርትራ ህዝብም ግንቦትን ተከትሎ ላገኛችሁት ነጻነት እንኳን ደስ አላችሁ ሲሉ መልእክት ማስተላለፋቸው መነጋገሪያ ሆኗል። የህወሓት ተቺዎች ደብረጽዮን ገብረ ሚካኤል በኢትዮጵያ የግብር ከፋይ ገንዘብ በተዘጋጀ ስነ ስርዓት ላይ ኤርትራ ከኢትዮጵያ በመገንጠሏ የተሰማቸውን ደስታ የገለጹበት መልእክት አነጋጋሪ፣ በኢትዮጵያ ከሚንቀሳቀስ የፓርቲ ሊቀመንበርም የማይጠበቅ ሲሉ ኮንነውታል። ከዚህ ጋር በተያያዘ በአሜሪካ ውጭ ጉዳይ ሚኒስትር ይፋ ድረገጽ ላይ የወጣው የማርኮ ሩቢዮ የእንኳን ደስ አላችሁ መግለጫ በብዙዎች ዘንድ መነጋገሪያ ሆኗል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለኢትዮጵያን የ34ኛ ዓመት የነጻነት በዓል የመልካም ምኞት መግለጫ ማስተላለፋቸው ነው ብዙዎችን እያነጋገረ የሚገኘው። ያም ቢሆን ግን በሚኒስትሩ ይፋ ድረገጽ ላይ ሰፍሮ የነበረው መልእክት ከጥቂት ሰዓታት በኋላ መነሳቱም ነው የተረጋገጠው። የውጭ ጉዳይ ሚኒስትሩ ሩቢዮ በትናንትናው ዕለት ያወጡት መግለጫ የኢትዮጵያ ብሔራዊ ቀን የሚል ስያሜን ያዘ ነበረ። የውጭ ጉዳይ ሚኒስትሩ በመግለጫቸው በዩናይትድ ስቴትስ ኦፍ አሜሪካ ስም ለ34ኛው የነጻነት ክብረ በዓል የእንኳን አደረሳችሁ መልካም ምኞቴን አቅርባለሁ የሚል ነበረ። አሜሪካና ኢትዮጵያ ክፍለ ዘመን የተሻገረ ዲፕሎማሲያዊ ግንኙነት እንዳላቸው አስታውሰው የመግለጫ ዋሽንግተንና አዲስ አበባ ባሏቸው የጋራ ፍላጎቶች ዙሪያ ለመስራትም ሀገራቸው ዝግጁ ስለመሆኗም ይገልጽ ነበር። ለኢኮኖሚ እድገት ንግድና ኢንቨስትመንትን ማስተዋወቅ እንደዚሁም በንግግር ሰላምን ማሳደግ የሁለቱ ሀገራት የጋራ ጉዳዮች ተብለው የተጠቀሱ አጀንዳዎች ናቸው። የውጭ ጉዳይ ሚኒስትሩ ሩቢዮ አሜሪካ ለኢትዮጵያና ለሕዝቡ መልካም ብሔራዊ በዓል ትመኛለች ሲልም መልካም ምኞትን በድጋሚ በመግለጽ ያበቃል። ይህ የውጭ ጉዳይ ሚኒስትሩ መግለጫ ግንቦትን የነጻነት በዓል ብሎ መጥቀሱ ያልተለመደ ሆኗል። በቅድመ አሜሪካ ፕሬዝዳንት ጆ ባይደን አስተዳደር የውጭ ጉዳይ ሚኒስትር የነበሩት አንቶኒ ብሊንከን ባለፈው ዓመት ለግንቦት 20 ባስተላለፉት መልእክት ዕለቱን ለማመልከት የተጠቀሙበት የኢትዮጵያ ብሔራዊ ቀንና በዓል የሚሉትን አገላለጾች ነበረ። የአሁኑ የውጭ ጉዳይ ሚኒስትሩ ሩቢዮ ኤርትራ ባለፈው ሳምንት ቅዳሜ ግንቦት 15 ቀን የነጻነት በዓሏን ባከበረችበት ዕለትም በተመሳሳይ የመልካም ምኞቶች መግለጫ አውጥተው ነበረ። በዚህ መልእክታቸው በአሜሪካ ስም በዓለም ዙሪያ የምትገኙ ኤርትራውያንን እንኳን ለ34ኛው የኤርትራ ነጻነት ክብረ በዓል አደረሳችሁ የሚል የመልካም ምኞት አስተላልፈዋል። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ በኋላ ለተወሰኑ ዓመታት ግንቦት 20 እንደ ቀድሞው በድምቀት ቢሆንም መከበር ቢቀጥልም አከባበሩ መቀዛቀስ ታይቶበታል። በዘንድሮ ዓመት ደግሞ ከዚህ ቀደም ከነበረው በተለየ የስራና ትምህርት ዝግ አልተደረገም። እንደ አዲስ አበባ ትምህርት ቢሮ ያሉ ተቋማትም በዛሬው ዕለት ስራ ዝግ እንዳልሆነ ለሰራተኞቻቸው መልእክት አስተላልፈዋል። ባለፈው ዓመት የወጣው አዲሱ አዋጅም በዘረዘራቸው ብሔራዊ በዓላት ውስጥ ይህን ቀን አልጠቀሰውም። ከዚህ ባሻገር አዋጁ ከዚህ አዋጅ ጋር የሚቃረን ማንኛውም ልማዳዊ አሰራር በዚህ አዋጅ በተሸፈኑ ጉዳዮች ላይ ተፈጻሚነት አይኖረውም የሚል አንቀጽ በማካተቱ በአመላካች መንገድ የግንቦት 20 አከባበር አስቀርቶታል። 7.7 ቢሊዮን ብር መዘረፉን በተመለከተ ከትናንት ምሽት ጀምሮ በተለያዩ ማህበራዊ ትስስር ገጾች መረጃ ሲሰራጭበት
የነበረው የኢትዮጵያ ንግድ ባንክ ገንዘብ አልተዘረፍኩም፣ ነገር ግን የዝርፊያ ሙከራ ተደርጎብኛል፣ ሙከራውን ማክሸፊያለሁ ብለዋል። ከትናንት ምሽት ጀምሮ በተለያዩ ማህበራዊ ሚዲያዎች ላይ በኢትዮጵያ ንግድ ባንክ ውስጥ የነበረ 7.7 ቢሊዮን ብር መዘረፉን ወይንም ከባንኩ ወደ ግለሰቦች አካውንት መዞሩን የሚገልጹ መረጃዎች በስፋት ሲሰራጩ ቆይተዋል። ከወደ ባህር ማዶ የተሰራጩት እነዚህ መረጃዎች ዘራፊዎቹ እንዳልተያዙ፣ በዚህ ላይ የተሳተፉት አካላትም እያንዳንዳቸው 50 ሚሊዮን ብር እንደደረሳቸውና ባንኩም ጉዳዩን አድበስብሶ እንዳለፈው ጠቁሞ ነበር። ነገር ግን የኢትዮጵያ ንግድ ባንክ ይህ ፍጹም ውሸት ነው፣ ምንም የተዘረፈ ገንዘብ የለም ብለዋል። በማከልም ይልቁንም ጉዳዩ ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ ነው ሲል ማስተባበያ ሰጥተዋል። ባንኩ የመዝረፍ ሙከራው በተደረገ በጥቂት ደቂቃዎች በውስጥ ቁጥጥር ስርዓቱ አጠራጣሪ ግብይት መፈጸሙን ደርሶበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራውን ወዲያውኑ እንዳከሸፉ አስታውቋል። ይህ ሙከራ በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንካችንን ሲስተም ተላልፎ የተፈጸመ ጥቃት አይደለም በማለትም የገንዘብ ዝርፊያ ሙከራው ከከሸፈ በኋላ ጉዳዩን ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎቹ በቁጥጥር ስር እንዲውሉ ተደርጎ የምርመራ ስራ እየተከናወነ ይገኛል ሲል ገልጸዋል። የሰዓቱ ዜናችን እንደቀጠለ ነው። ስምረት ፓርቲ በሚቀጥለው የትግራይ ክልል ምርጫ እንደሚወዳደር አስታውቋል። ከምርጫ ቦርድ ጊዜያዊ እውቅና ያገኘው ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ በቀድሞው የህወሓት አባላት የተመሰረተ ፓርቲ ስለመሆኑ ይታወቃል። ስብስቡን ከመሰረቱት ውስጥም የቀድሞው የክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳና የቀድሞው የትግራይ ኮሚኒኬሽን ቢሮ ኃላፊ አቶ ረዳይ ኃላፎም ይገኙበታል። ይህ ፓርቲ ሲጠነሰስ መጠሪያ ስሙ የትግራይ ሊበራል ዲሞክራሲ ፓርቲ የሚል የነበረ ቢሆንም አሁን ግን ስሙን ወደ ስምረት እንደቀየረ ከፓርቲው መስራቾች አንዱ የሆኑት አቶ በየነ ምክሩ ይፋ አድርገዋል። የቀድሞውን ስም መርጠው የነበሩት የፖለቲካ ርዕዮተ ዓላማቸው ለማሳየት ፈልገው እንደነበር ማስረድተዋል። ምርጫ ቦርድ ለፓርቲ ጊዜያዊ እውቅና የሰጠው መስራቾቹ ከትግራይ ክልል 100 ፊርማ አሰባስበው በማስገባታቸው ነው። ፓርቲው በሚቀጥለው 3 ወራት ውስጥ ማኒፌስቶን ማዘጋጀትና ቢያንስ 4000 ፊርማ አሰባስበው ለምርጫ ቦርድ ማስገባት ይጠበቅበታል። የፓርቲው መስራቾች ይህንን ቅድመ ሁኔታ ለማሟላት እየሰሩ መሆናቸውን ገልጸው በዚህ ዓመት መጨረሻ ጠቅላላ ጉባኤ አድርገው አመራር እንደሚመርጡ ማስታውቀዋል። የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ካበቃ በኋላ በክልሉ በሚደረገው ምርጫ ላይ የመሳተፍ እቅድም እንዳላቸው መገለጻቸውን ቢቢሲ ትግርኛ ዘግበዋል። ስምረት ፓርቲ በሚቀጥለው የትግራይ ክልል ምርጫ እንደሚወዳደር በ2018 ሀገር አቀፍ ምርጫ ዝግጅት እንደሚያደርግ ከጥቂት ሳምንታት በፊት ከፓርቲ ወጡ ጭምጭምታዎች ተቆሞ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ሰላምና አንድነት ላይ አተኩረው የሚሰሩ ብፁዕ አበው ሊቃነ ጳጳሳት የተካተቱበት ኮሚቴ ማቋቋሙን ይፋ አድርገዋል። ይህ ይፋ የሆነው የቅዱስ ሲኖዶሱ የ2017 ዓ.ም የርክበ ካህናት ምልዓተ ጉባኤ መጠናቀቁን ተከትሎ በተሰጠው መግለጫ ላይ ነው። የቅዱስ ሲኖዶሱ አዲሱ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ በሰጡት መግለጫ በዓመት 2 ጊዜ ከሚካሄዱት የቅዱስ ሲኖዶስ ምልዓተ ጉባኤዎች አንዱ የሆነው የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ መሆኑን ጠቅሰዋል። ጉባኤው በቤተ ክርስቲያኗ ሀገራዊና ወቅታዊ ቤት ጉዳዮች ለመወያየቱን 16 ውሳኔዎችን ማሳለፉን በመግለጫቸው አንስተዋል። ኢትዮጵያን አለመግባባቶችን በሰላምና በንግግር እንፈታ ዘንድ ቤተክርስቲያኗ ጥሪ ታስተላልፋለችን ባይ ናቸው። በዚህ መነሻ ለሰላምና አንድነት ትኩረት ሰጥተው ሁሉን አቀፍ ስራ የሚሰሩ ጳጳሳትን እንደሾመ ያስታወቀው ቅዱስ ሲኖዶሱ የሀገራዊ ሰላምና የቤተክርስቲያን አንድነት ኮሚቴ በማድረግም ሰይሟቸዋል ባይ ነው። ኮሚቴው ዘላቂ ሰላምና አንድነትን ለማስፈን የዜጎችን ሕይወት እንዲቀጥፍ የሚያደርገውን ግጭት ለማስቆም ጥረት እንዲያደርግ የቅዱስ ሲኖዶስ አባላትን በአካተተ መልኩ ስልጠናዎችን፣ ውይይቶችና የጥናት መድረኮችን እንዲያዘጋጅ አፈጻጸሙንም ለቅዱስ ሲኖዶስ በየወሩ ሪፖርት እንዲያደርግ መታዘዙን አስታውቋል። ከቤተክርስቲያን አስተምሮ ያፈነገጡ ስብከቶችን ሲሰጡ የነበሩ አባቶችን ይቅርታ ጠይቀው ወደ ስራ እንዲመለሱ ርክበ ጉባኤው ስለመወሰኑም አቡነ ዲዮስቆሮስ አስታውቋል። ወደ ዜናችን የመጨረሻ ጉዳይ እናምራ። የኬንያ ጦር የአፍሪካ የሰላም ዘብ መባሉ ተሰምቷል። የአሜሪካ የአፍሪካ ኮማንድ ወይም አፍሪኮም ኮማንደር ጀነራል ማይክል ላንግሌይ የኬንያ መከላከያ ሰራዊት በተለያዩ ተልእኮዎች በብቃት በመፈጸም በአፍሪካ ውስጥ ሰላም እንዲሰፍን እያደረገ የሚገኘውን የመሪነት ሚና በይፋ አድንቀዋል። ጀነራሉ የኬንያ ጦር የዜጎችን ደህንነት በመጠበቅ በኬንያ መንግስት ላይ ተቃውሞ ሲኖር ላሳየው ህዝባዊ ገንተኝነትም ያላቸውን አድናቆት መግለጻቸው ተሰምተዋል። ጀነራል ላንግሌይ በሲቲዝን ቲቪ ዘ ኤክስፕሌነር ሾው ላይ ቀርበው በትናንትናው ዕለት ባደረጉት ቃለ ምልልስ ላይ የኬንያ ወታደሮችን ብቃት አድንቀዋል፣ አሞካሽተዋል። እንደ ቢቢሲ አፍሪካ ዘገባ የሽብር ቡድን የሆነውን አልሸባብን በመከት በሶማሊያ በሰላም ማስከበር ላይ የሚገኘው የኬንያ፣ የኢትዮጵያ፣ የቡሩንዲ፣ የጅቡቲና የዩጋንዳ ወታደሮችን ያሳተፉ የአፍሪካ ህብረት የአፍሪካ የሽግግር ተልዕኮ ቡድን ወይንም አትሚስ የቀጠናውን ሰላም ለማስከበር እያደረገ ለሚገኘው አስተዋጽኦም ጀነራሉ ውዳሴ ችለውታል። ጀነራል ላንግሌይ በተጨማሪም ሩሲያና ቻይና ወታደራዊና ኢኮኖሚ ተጽዕኖቸውን በአህጉሪቱ ለማስፋት እቅድ ስላላቸው ስጋታቸውን ገልጸው እንደዚህ አይነት ፕሮግራሞች ለአፍሪካውያን ፍላጎት ቅድሚያ እንደማይሰጡ ነው ስጋታቸውን የጠቀሱት። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።